እንደምን አላችሁ የእግዚአብሔር ቤተሰቦች፣ በያላችሁበት ሁሉ ሰላምና ጤና እመኝላችኋለሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩት፣ ሌሎች ላይ እንዲደርስ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ኮመንትም እየሰጣችሁ እንድትከታተሉን። እንግዲህ የትውልድ ነቀርሳ የሆነውን የአዲሱ ትውልድ እንቅስቃሴ በሚል ርዕስ ክፍል አንድ ነው የምናቀርብላችሁ። እንግዲህ ጥቅስ የጠቀሰ መስቀል ያነገተ ነጠላ ያመሳቀለ አትሮነሱን ወይም ደግሞ አውደ ምሕረቱን ይዞ የሚሰብክ ሁሉ ሰባኪ ወይም ደግሞ የመጽሐፍ ቅዱስ አማኝ መሆኑ በዘመናችን እንግዲህ አያሌ ምስክሮች አሉን። ጥቅሶችን የሚጠቅሱት ቅዱሳን መጽሐፍትን የሚገልጡ ለእግዚአብሔር ክብር ክርስቶስን ለማራቅ የእግዚአብሔርን መንግስት ለማስፋት የሰውን ኃጢአትነት ገልጠው ወደ እግዚአብሔር ጸጋ ለማቅረብ እንዳይደለ ከአደባባይ ያልተሰወረ ምስጢር እንደሆነ ሰነባብቷልና የስህተት መምህራን ጥቅስ መጥቀስ ጥንተ ጠላት ዲያብሎስ ጥቅስን ከአውድ ነቅሎ ማቅረብ አሊያም ያልተባለን እንደተባለ አድርጎ ማቅረብ የተካኑበት ሙያቸው ነው። ዛሬ ይህንን የሚያደርጉ ሁሉ የሚያደርጉት አዲስ ነገር አይደለም። ድንጋይ ዳቦ እንዲሆን የጠየቀው ሰይጣን አሳችነቱን ሲገልጥ ወዲያው ጥቅስ መጥቀስ እንደጀመረ አንዘነጋምና ግማሽ እውነት የብዙዎችን ቀልብ መሳብና ማሳሳቱ አቅሙ ቀላል አይደለም። እግዚአብሔር የተቀበልነውን መግቦታዊ በረከትና ጸጋ የሁሉ ነገር መፈጸሚያ መሳሪያ በማድረግ በዚህ ዘመን እንግዲህ አሰቃቂ አሳዛኝም ነው። ሰጪውን ከስጦታው ውስጥ የመፈለግ ርካሽነት በዚህ ዘመን እንግዲህ መወደዱ የትውልዳችን ቅጥ ያጣ አግባስባሽነትን ያሳየናል። እግዚአብሔር ብቻውን የሚመለከት ሌላ እርሱን መሳይ አቻ ማልክት የሌሉት ልዑል ነው። ፍጥረት እግዚአብሔር አይደለም። እግዚአብሔር የፍጥረት አካል አይደለም። በፈቃዱ ለፍጥረት የተገለጠ መጋቢ ቢሆንም ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ጥልቅና ምስጢር ነው። እንግዲህ የትውልዳችን ነቀርሳ የሆነው የአዲሱ ትውልድ እንቅስቃሴ ይህን መስመር በማጥፋት እግዚአብሔርን ሁሉ ነው፣ ሁሉም አምላክ ነው፣ ሁሉም አንድ ነው በሚል ብብ ውስጥ ሲዶልት እንመለከታለን። በተጨማሪም ቅዱሳን መጻሕፍት ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖቹ ሁሉ ከአንድ ፈጠረ፣ የተወሰኑትንም ዘመኖችና ለሚኖሩበትም ስፍራ ዳርቻ መደበላቸው፣ ቢሆንም ከእያንዳንዳችን የራቀ አይደለም ይላል። ያህዌ ኤሎሄም ክደው አጽናፈ ዓለሙ የሚንቀሳቀሰው በካርማ ሕግና ሪኢንካርኔሽን ትምህርት ነው ብለው ያምናሉ። ለቅዱሳን መጽሐፍት እንግዲህ እንግዳና ባዳ የሆኑ ቃላትና ትምህርት ይዘው ጥቅስ እየጠቀሱ የሐናን ለወለተ ሐና እያከናወኑ ክርስቲያን ነን ሲሉም ይስተዋላሉ። የአዲሱ ትውልድ እንቅስቃሴ ግቦች የመጀመሪያው በአንድ ድፍን ሰው በውስጡ ወዳለ አምላክነት እንደሚያድግ ወይም ደግሞ አምላክነትና ሁሉን ቻይነት በውስጡ እንዳለ እንዲያስብና አምኖ እንዲቀበል ማድረግ፣ በሌላ ድፍን ደግሞ እውነትን አንጻራዊ በማድረግ እምነቶችን ሁሉ በአንድ ጎራ ማለፍና አንድ ወጥ ሃይማኖት ማዘጋጀት ትልቁ ግቡና ትልሙ ነው። እንግዲህ በሁለተኛ ይህን የሚሆነው እንግዲህ በመንፈሳዊ የዝግመት እድገት ውስጥ የሚገኘውን ኃይል በስጋ ውስጥ በመጠቀም ራስን ብቁ ማድረግ ነው። አዲስ ነገር እንደዚህ አይነት ዕውቀትን ለማግኘት እንግዲህ እንደ ኮከብ ቆጠራ አስማትና የስነ አእምሮ ፈውስ ከአካል ውጭ የሆኑ ልምምዶች የተለያዩ ቤተ እምነቶችን መልካም እሴቶችን በመጠቀምና ማሰላሰል ብሎም ደግሞ በቀጥታ መናፍስታዊ ድርጊቶች ውስጥ ይሳተፋሉ። ይህን አደራረግ ግን ቅዱሳን መጽሐፍት በግልጥ ቃል በቃል እንግዲህ በሶስተኛ ደረጃ በአዲሱ ትውልድ እንቅስቃሴ ማሰላሰል ውስጥ አሁን ያለንበት ሁኔታ
መካድና አለመቀበል ተገቢ እንደሆነና ሰዎች ከውስጣቸው ያለውን ኃይል መጠቀም እንደሚገባቸው በጽኑ የሚያበረታታ ነው። በአራተኛ ደረጃ የምናየው እንግዲህ በመጨረሻ አዲስ ነገሮች በዓለም አቀፍ ሰላም፣ ብልጽግና እና ፕላኔታዊ ለውጥ የሚታወቀው የመጪውን የኒው ወርልድ ኦርደር ራዕይ ይጋራሉ። የመጨረሻ ግባቸውም እንደ ዓለም አቀፋዊ መንደር እና ፕላኔታዊ ንቃት ህሊና ባሉ በተያያዙ ሐረጎች ውስጥ ተካተዋል። ነገርየው እንግዲህ ባለ ብዙ ገጽታ ያለው የማይዛመድ ደግሞም በቀላሉ የተገናኘ ግን ራሱን የቻለ ለዓለማውያን ለመንፈሳውያን ምቹ ሆኖ የቀረበ የጥፋት ሰፊ መንገድ ነው። እንግዲህ መጽሐፍት ግን እንዲህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞትን መንገድ ነው ይላል ምሳሌ 14 ከቁጥር 12 ጀምሮ። ክርስቶስን ከማያከብርና ከማያገንን እግዚአብሔር ከመፍራት ይልቅ ራስን የሚያልቅ ትምህርት ተጠንቀቁ ይላል። ይቀጥላል። በሚቀጥለው ክፍል 2 ላይ በሌላ ፕሮግራም እንገናኛለን። ለዛሬ ያለን ይሄ ነበረ። መልካም ጊዜ ተመኘንላችሁ። ቪዲዮውን ላይክ እና ሰብስክራይብ እንዲሁም ደግሞ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ መልካም ጊዜ ተመኘን።